ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የምንዛሬ ተመኑ በየቀኑ መዋዠቅ እያሳየ ይገኛል። ዛሬ በባንክ እና በውጭ ገበያ ፓራለል ማርኬት መካከል ያለው ልዩነት ምን ያህል ነው? የትኛውስ ገንዘብ ጨመረ፣ የትኛውስ ቀነሰ? ዝርዝሩ አብረን እናያለን። አብራችን ቆዩ። የዋና ሀገራት የምንዛሬ ዝርዝር። የአሜሪካ ዶላር USD ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለ1 ዶላር 163 ብር ከ45 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ዶላርን ለደንበኞቹ በዝቅተኛ መሸጫ ዋጋ በ160 ብር ከ75 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱ የያዘ ፀሐይ ባንክ ሲሆን ለ1 ዩሮ 202 ብር ከ65 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋ 183 ብር ከ85 ሳንቲም አድርጎታል። የእንግሊዝ ፓውንድ ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 216 ብር ከ55 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ85 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የካናዳ ዶላር በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር በ118 ብር ከ5 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ95 ሳንቲም መሆኑን ተገልጿል። እንዲሁም የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 110 ብር ከ15 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ85 ሳንቲም መሆኑን ያሳያል። እንዲሁም የተለያዩ የአረብ ሀገራት የምንዛሬ ዝርዝር። በመቀጠል በባህረ ሰላጤ እና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀውን የዕለቱን ከፍተኛ የባንክ መግዣ ዋጋ እናደርስላቸዋለን። ዛሬ ባንኮች በዶላር ገበያው ላይ ካደረጉት የዋጋ ማስተካከያ ጋር ተያይዞ የአረብ ሀገራት ገንዘቦች በባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ይሰላል። የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ ከፍተኛ መግዣ ዋጋ በነበረበት በመጽናት 425 ብር እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 433 ብር ከ60 ሳንቲም በትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጠዋል። የቀጠር ሪያል ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ የመግዣ ዋጋ ዛሬ 44 ብር ከ95 ሳንቲም ደርሰዋል። የዱባይ ድርሃም ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋ 44 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ38 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ60 ሳንቲም እየተገዛ መሆኑን ዌብሳይቱ አስነብቦናል። እና ክቡራን የቢዛ ወርልድ የዩቲዩብ ቻናል ተከታታዮች አሁን ደግሞ የጥቁር ገበያ ምንዛሬ ጨመረ ወይስ ቀነሰ ለሚለው አብረን እናያለን። አብራችሁን ቆዩ። አንድ የአሜሪካ ዶላር 182 ብር ከ23 ሳንቲም ሲመነዘር 100 የአሜሪካ ዶላር ደግሞ 18223 ብር ከ15 ሳንቲም የተመነዘረ ይገኛል። አንድ የአውሮፓ ዩሮ 207 ብር ከ87 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20787 ብር ከ33 ሳንቲም ይመነዘራል። አንድ የእንግሊዝ ፓውንድ 243 ብር ከ59 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24359 ብር ከ35 ሳንቲም የተመነዘረ ይገኛል። አንድ የሳውዲ ሪያል 48 ብር ከ55 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4855 ብር ከ85 ሳንቲም የተመነዘረ ይገኛል። አንድ የዱባይ ድርሃም 49 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4960 ብር ከ12 ሳንቲም እየተመነዘረ ይገኛል። አንድ የስዊስ ፍራንክ 223 ብር ከ55 ሳንቲም ሲመነዘር 100 የስዊስ ፍራንክ ደግሞ 22355 ብር ከ56 ሳንቲም እየተመነዘረ ይገኛል። አንድ የካናዳ ዶላር 129 ብር ከ35 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12935 ብር ከ6 ሳንቲም እየተመነዘረ ይገኛል። አንድ የአውስትራሊያ ዶላር 127 ብር ከ51 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12751 ብር ከ54 ሳንቲም ይመነዘራል። አንድ የቻይና ዩዋን 26 ብር ከ91 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2691 ብር ከ67 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር 588 ብር ከ22 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58822 ብር ከ94 ሳንቲም እየተመነዘረ ይገኛል።
እንዲሁም አንድ የቀጠር ሪያል 50 ብር ከ9 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5009 ብር ከ11 ሳንቲም የተመነዘረ ይገኛል። እንዲሁም አንድ የኦማን ሪያል 473 ብር ከ81 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47381 ብር ከ1 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር 256 ብር ከ91 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25691 ብር ከ21 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የባህሬን ዲናር 483 ብር ከ81 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48381 ብር ከ21 ሳንቲም እየተመነዘረ ይገኛል። እንዲሁም የመጨረሻና የእስራኤል ሽቁል 59 ብር ከ35 ሳንቲም ሲመነዘር 100 የእስራኤል ሽቁል ደግሞ 5935 ብር ከ28 ሳንቲም እየተመነዘረ መሆኑን ዌብሳይቱ አስነብቦናል። የተከበራቸው አድማጮቻችን የዛሬው ዕለት የደረሱን ትክክለኛና በተአማኒ የባንክ መረጃ ላይ የተመረኮዙ የውጭ ምንዛሬ እና የባንክ ዜናዎችን እነዚህ ነበሩ። በየደቂቃው የሚቀያየሩ የቀጥታ የባንክ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ እና ፎሎው ማድረጋችሁን አትርሱ። ስለተከታተላችሁ እናመሰግናለን። ደህና ዋሉ።